የፖሊሲው ዕድሜ ስንት ምን ያህል ዓመት ነው አታውቅም? ከ40 ዓመት በላይ ውይይት እንዳለ አውቃለሁ። እዚህ ሀገር የበጀት ፐርፎርማንስን አሁንም ማሳደግ ነው። ስራዎች እየተሰሩ ነው። ነገር ግን በራሱ ጥሩ ፖሊሲ ስላለህ ጥሩ ዘርፍ ይኖርሃል ማለት አይደለም። ሌላው ደግሞ እውቀት ማደግ አለበት ነው። ማስፈጸም ይችላሉ ያለው መዋቅር የሚለው ነገር ራሱ ትልቅ ቻሌንጅ ነው። ያን ሲያርፍበት አይችለውም፣ ይንገዳገድ ይሆናል። ምን አይነት ትራንስፓራንስ የሆነ አሰራር አለን? ስለዚህ ሌላ መዋቅር ሌላ መርገጫ ያስፈልግ ይሆናል። ያንን ማን ነው የሚሰራው ነው አሁን ጥያቄው። እኛ የትኛው ተፈጸመ አልተፈጸመ የሚባለው ነገር አይታወቅም። ያንን ሬጉሌት የሚያደርግ አካል የለም። ከሌላው ሴክተር የበለጠ ሀብት እዚህ ሴክተሩ አለ። ሰላም ሰላም፣ እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጡ። ስሜ ተሾመ ወንድሙ ይባላል። የሰላም እና የሙዚቃዊ መስራችና ዋና ዳይሬክተር ነኝ። ኮኔክት ፎር ካልቸር አፍሪካ ሰላም ከአፍሪካ ህብረት ጋር በመተባበር እየሰራ ያለ ፕሮጀክት ነው። 2023 በኢሮፓያን አቆጣጠር የአፍሪካ ህብረት አባል ሀገሮች የባህል ስፖርት እና የወጣት ሚኒስትሮች ባደረጉት ስብሰባ የአፍሪካ ሀገሮች ለባህልና ፈጠራ ኢንዱስትሪዎች ዘርፍ ከየሀገራቸው የመንግስት ባጀት የዓመታዊ ባጀት በትንሹ 1% ለዘርፉ ላይ ለማዋል ተስማምተዋል። ይህ ስምምነት በ2030 ኢሮፓያን አቆጣጠር እውን ለማድረግ ግብ ተቀምጦለታል። የአፍሪካ ባህልና ፈጠራ ኢንዱስትሪዎች ላይ ኢንቨስትመንት ማድረግ የስራ ዕድሎችን ይፈጥራል፣ ሰላምን ያበረታታል፣ ማህበራዊ አንድነትን ያጠናክራል፣ እንዲሁም ኢኮኖሚን እድገት ያጎላል። የባህል ኢንዱስትሪው ፈጠራን ያበረታታል፣ ኢንቨስትመንቶችን እና ቱሪዝምን ይስባል፣ እንዲሁም የአካባቢ ባህሎችን ለመጠበቅ ትልቅ አስተዋጽኦ ያደርጋል። ለዚህም ነው ኮኔክት ፎር ካልቸር የአፍሪካ ህብረት ስምምነት ውሳኔ መደገፍ ያለበት ስምምነት ነው ብሎ እየሰራ ያለው። ይህን ፕሮጀክት ከአፍሪካ ህብረት ጋር በመሆን ሰላም ወደ ተግባር የሚሆንበትን መንገድ እየፈለገ ነው ያለው። እኛም ይሄ ፖድካስትን በመጠቀም ይህንን ዓላማ የተለያዩ ባለሙያዎች፣ ኤክስፐርቶች እዚህ የፖድካስት ስቱዲያችን ውስጥ በመጋበዝ አንዳንድ ነገሮችን እንወያያለን። ይሄ በዚህ በቅርቡ የጀመርነው የባህልና ፈጠራ ኢንዱስትሪ ማለት ምንድን ነው የሚለውን በአራት ከፋፍለን የምናዘጋጀው ዝግጅት ነው። ዛሬ በመሃላችን አንድ ሰው ጋብዘናል። የዚህ ዘርፍ ውስጥ ብዙ ዓመት በተለያየ መንገድ ብዙ ስራዎች የሰሩ ናቸው። በመንግስትም በጥናትም በተለያየ ቦታዎች የዚህን ሴክተር በጣም ያውቁታል የምንላቸው እንግዳን የጋበዝ ነው። ዶክተር ይስማ ጽጌ እንኳን ወደ ስቱዲያችን በሰላም መጡ። አመሰግናለሁ። እስቲ ዶክተር ወደ ውይይታችን ከመግባታችን በፊት ስለ እርስዎን ያስተዋውቁን። ይስማ ጽጌ ይባላለሁ። እንዳልከው በአብዛኛው የሙያ ህይወቴ ማለት ይቻላል በባህል ውስጥ ነው። ላለፉት 10 ምናምን ዓመታት እንደ ባህል ባለሙያ ከቆየባቸው ጊዜያቶች አብዛኛውን በባህል ሚኒስቴር በፊት ባህልና ቱሪዝም ሚኒስቴር በሚባለው ማለት ነው እስከ 2019 ድረስ በፈረንጆቹ ከፍተኛ ባለሙያ በመሆን የባህል ኢንዱስትሪ ልማት ከፍተኛ ባለሙያ እንዲሁም ደግሞ የዛው ዳይሬክቶሬት ዳይሬክተርን በመሆን በሚኒስትሪ ውስጥ ደግሞ እንደዚህ ቅርስን ለልማት ለማዋል በአውሮፓ ህብረት ድጋፍ በሚንቀሳቀስ ፕሮጀክት ውስጥ ተተኪ ኢምፕሮስታ አድሚኒስትሬተር ሆኜ የኢዩ ግራንት ፕሮሄዲቭ የሚባል ፕሮጀክት ውስጥ ስሰራ ነበር የቆየሁት። አለፉት 5 ዓመት በላይ ከሚኒስትሪው ብለይም በትምህርት እና ሌሎች ምርምር ስራዎችን በመስራት አሁንም በዘርፉ ላይ እንቅስቃሴ ማድረግ ሲሆን አሁን በዋናነት
በግል ማማከርና የምርምር ስራ እየሰራው እገኛለሁ በባህል እንቅስቃሴ ውስጥ። ዶክተር ይስማ እንኳን መጣህልን። እንግዲህ እንዳንተ አይነት እንግዳ ወደዚህ ስንጠራ በተለያየ መንገድ የተለያዩ ፐርስፔክቲቮችን መልስ እናገኝበታለን ብለን የምንገምተውን ሰው ነው የምንጠራው። አንተ የዚህን ዘርፍ ከውጭም ከውስጥም ሆነ ያየኸው ነው። በመንግስትም በተቋሞች ውስጥ በኃላፊነት ጥናቶችን በማድረግ የተለያዩ ጥናቶች በማድረግ ስራ ሰርተሃል እና ብዙ ነገሮች እንወያያለን ብዬ ነው የምገምተው ዛሬ። የመጀመሪያው ጥያቄ የዚህ እኛ የጀመርነው የኮኔፎካልቸር አፍሪካ ፕሮጀክት የዚህ አፍሪካ ሀገሮች 1% ለባህል እና ለፈጠራ ኢንዱስትሪ ይሁን ብለው የወሰኑትን ሀሳብ ወደ ተግባር እንዲገባ እየረዳን ያለ ነው። ያንን ስራችንን 5 ሀገር ውስጥ ጀምረናል። ኢትዮጵያ፣ ዩጋንዳ፣ ታንዛኒያ እና ዛምቢያ፣ ዚምባብዌ። ስራችን ስንጀምር በሪሰርች ላይ ጀመር ነው። ቤዝላይን የሀገሩን የባህል ላይ ምን አይነት ኢንቨስትመንት ነው የተደረገው፣ በተለይ ከመንግስት የፐብሊክ ፈንዲንግ የሚባለው ምን አይነት በጀቶች አሉ፣ በጀቶች ውስጥ ያሉት በጀቶች እንዴት ነው ዲስትሪቢዩት የሚደረጉት፣ ያለው ጥሩ ነገር ምንድን ነው፣ መስተካከል ያለባቸው ምንድን ናቸው ለሚል ያንን ለማወቅ ራሱ ጥናት ማወቅ አለብን። በኢትዮጵያን ጨምሮ እነዚህ 4ቱም ሀገሮችም ከኢትዮጵያ ውጭ ያ ጥናት አልቆ ፕሬዘንት አድርገናል። በጣም ብዙ ነገሮች ነው እያየን ያለ ነው። የባህሉ ሴክተር ፕራዮሪቲ እንደሌለው እና በጣም ትንሽ በጀት አንዳንዱ ጋር 0.01 ወይም 0 ምናምን ድረስ ነው እንጂ 1% የሚለው ገና በጣም ብዙ ስራ እንዳለው እየገባን ነው። ያለውንም ችግሮች በደንብ እያየናቸው ነው። እንግዲህ ይሄንን የኢትዮጵያውን ሁኔታ አንተ ነው ያጠናህልን። በዚህ ጥናትህ መሰረት ኢትዮጵያ ያለችበትን ሁኔታ ምን ይመስላል? ይህን ግብ ለማሳካት ዋና ዋና ተግዳሮች ምን ናቸው? እስቲ ሰፋ አድርገህ እዛ ላይ አንዳንድ ገለጻ ብትሰጠን። እሺ፣ አመሰግናለሁ። እንግዲህ የአፍሪካ ህብረት ኮሚሽን ከምስረታው ጀምሮ የሚገጥመው 1963 ዓመተ ምህረት የአፍሪካ አንድነት ድርጅት በሚባልበትም ሰዓት በ2002 ላይ ደግሞ መዋቅሩንም አሰራሩንም ቀይሮ የአፍሪካ ህብረት በሚባል ከተባለም በኋላ የሚገጥመው አንድ ችግር ምንድነው? በጣም ጥሩ የሚባሉ ፖሊሲዎችን፣ አቅጣጫዎችን የሚያመላክት አህጉራዊ ድርጅት ነው። ነገር ግን ከስምምነት ከተደረሰ በኋላ በተለያዩ ጉዳዮች ላይ የሚያደርጋቸው ስምምነት በአባላት ሀገራቱ እንዲፈጸሙ የማስገደድ አቅም የለውም። ስለዚህ እነዛ ፖሊሲዎች፣ እነዛ ስምምነቶች፣ በርካታ ስምምነቶች የተደረሰባቸው ጉዳዮች ሁሉ በአባል ሀገራቱ የፍላጎት ላይ የተመሰረተ ነው። ያ አንዳንድ ሰዎች የድርጅቱን ውጤታማነት ጥያቄ ውስጥ እንዲያስገቡ ያደረጋቸው በራሱ ድርጅቱ ላይ ያለ ድክመት ሳይሆን የአባላት ሀገራቱ ቸልተኝነት ነው ማለት ይቻላል። ብዙ ስራዎችን ሰርተዋል። ብዙ ሪሶርስ ያለው ድርጅት ነው። የአህጉርም ኩራት መሆን የሚችል ተቋም ነው። ነገር ግን ስምምነቶቹ ባይንዲንግ አይደሉም። ሀገራት በራሳቸው ፍቃድ በራሳቸው ተነሳሽነት የሚያደርጉት ነው እና ወደዚህም ሲገባ 1% ለማድረግ የባህልን በጀት ቢያንስ ከአገራዊ ብሔራዊ የበጀት ቀመር ውስጥ 1%ቱን ለባህል ዘርፍ እንመድብ፣ ለባህል ለቅርስና ለፈጠራ ዘርፍ እንመድብ በሚል ሀገራቱ ከስምምነት በአፍሪካ ህብረት መሪነት ከስምምነት ሲደርሱ ያ የሚፈጸመው በሀገራቱ በጎ ፍቃድ ላይ ነው እንጂ አፍሪካ ህብረት የማስገደድ ስራ ስለማይሰራ በዛ ምክንያት
ቻሌንጅ እንደሚገጥመው ሊገመት ይችላል። የተለመደም ነው። እንደዚህ ኮሌክቲቭ የሆነ ስራን በጋራ የተስማሙበትን ወደ ስራ ከመግባትና ከመቀየር ይልቅ ሀገራቱ በራሳቸው ፍላጎትና ብሔራዊ ጥቅም ላይ ብቻ ያነጣጠረ የተናጥል ሩጫ ማድረጋቸው ህብረቱን ለሚያወጣቸው ፖሊሲዎች ከምስረታው ጀምሮ ውጤታማነታቸውን እንዲፈታተኑ እንቅፋት ሆኖታል ማለት ይቻላል እና ህብረቱ በተለይም እንግዲህ እንደሚታወቀው በተለይ 1963 ላይ ሲመሰረት ከነጻነት ጋር የአፓርታይድ ቻሌንጅ ነበር። በዛ ወቅት 1963 ነጻ ያልወጡ ሀገራት ነበሩ ምናምን ትኩረቱ ሁሉ ነጻ ከመውጣት ጋር አፓርታይድን ከመቀነስ ጋር ምናምን ነበር። 2002 ላይ ግን አብዛኛው የሶሻል ኢኮኖሚክ እና ፖለቲካል የሴኩሪቲ የፒስ ጉዳዮችን የኤንቫይሮንመንት ጉዳዮችን ከግምት ያስገባ በጣም ሰፊ እንትን ፐርስፔክቲቭ ይዞ ነው የተመሰረተው። ትልቅ መዋቅር ትልቅ ቫይብራንት የሆነ ተቋም ሆኖ ነው ራሱን ወደፊት ይዞ የመጣው። ነገር ግን በነዚህ እንትኖች ውስጥ በነዚህ ሰፊ ግቦች ውስጥ እስካሁን ድረስ የሚያወጣቸው ፖሊሲዎች ላይ ችግር እንትን ይለዋል። እዚህ ጋር አንድ መጥቀስ ጠቃሚ የሚሆነው የ2063 አጀንዳ የአፍሪካ ህብረት በመጪው 50 ዓመታት ላይ አፍሪካ ምን መሆን አለባት የሚለውን ፕሮጀክሽን ያስቀመጠበት ኢንቪዥን ያደረገበት ነው። ራዕዩን ያስቀመጠበት ነውና አሁን 10 ምናምን ዓመት ተቀንሶለታል እንግዲህ ከ50 ላይ ማለት ነው። ስለዚህ እሱም አልተፈጸመም። እስከ 2030 ምን እናድርግ? ከስምምነት ተደረሰ 1% እናካሂድ። ያ 1% ከተወሰነ በኋላ ምን ስታተስ ላይ ያለበትን ሁኔታ ለማጥናት ነው ይሄ በእናንተ ኮሚሽን የተደረገ ፈንድ የተደረገ ጥናት ወደ ስራ የገባው ማለት ነው። በዛ መሰረት እንግዲህ ጥናቱን ሲደረግ አንደኛ የበጀት ድልድሉ ምን ይመስላል ነው አሎኬሽኑ። ትሬንዱን ለማየት አዝማሚያውን ለማየት 3 ዓመት የበጀት ምደባ ሂደትን ተከታትለናል። የ2013ን 14ን 15ን እንደምታስታውሰው 2016 ላይ ነው ይሄ ጥናት የተካሄደው። የ2016 በጀት ዓመት ሂደት ላይ ስለነበር መረጃ የተጠቃለለ መረጃ ማግኘት ስለማይቻል ከዛ በፊት የነበሩትን 3 ዓመታት ነው 2013 14 15 እና በዛ ጊዜ ውስጥ ምን ይመስል ነበር የሚለውን ስናይ ለባህል ዘርፍ ወደ 600 ሚሊዮን አካባቢ ብር በየአመቱ ይመደብ ነበር። 600 ሚሊዮን አካባቢ 2013ም 14ም 15ም ይሄ አመዳደቡ ነው። ስርጭቱስ ምን ይመስላል ካልን ይሄ 600 ሚሊዮን ከአጠቃላይ ከመንግስት በጀት ላይ ስንት ፐርሰንቱን ድርሻ ይዛል ብለን በምናይበት ሰዓት ጊዜ ወደ 0.11 0.12 ምናምን አካባቢ ነው እና በጣም 1% ከሚለው ሩቅ እንዳለን የሚያሳይ ነው። የበጀት ምደባው በጣም 1% ይሁን ቢባል ከዚህ በጣም ብዙ እጥፍ መጨመር መቻል አለበት። ግን እዚሁ ጋር ተያይዞ አንድ ተቃርኖ የሚያሳየው ነገር ምንድነው? የበጀት የመጠቀም አቅም ኤክስፔንዲቸር ሬቱ ዩቲላይዜሽን ሬቱ በጣም ሊሚትድ ነው። አሁንም በሴክተር ውስጥ የበጀት አፈጻጸም በአማካይ የ3 ዓመት ወደ 78 በመቶ ነው። 75 በመቶ 80 በመቶ 78 በመቶ እና በአማካኝ 78.02 አካባቢ ነው የበጀትን የመጠቀም አቅሙ። ስለዚህ የበጀት እጥረት ብቻ አይደለም ዘርፉ ላይ ያለ ማነቆ፣ የመፈጸም በጀቱን የተሰጠውንም በጀት የመጠቀም ይሄ በእያንዳንዱ 100 ሚሊዮን 20 ምናምን ሚሊዮን መጠቀም ያቅተው ነበር ማለት ነው። 100 ሚሊዮን ስትሰጠው 20 ምናምኑን ይመልሳል ማለት ነው። እና ይሄ በጀት በእጥፍ በሚያድግበት ሰዓት ጊዜ እንዴትስ ይጠቀመዋል? ይሄንን መጠቀም ካልቻለ የሚል ሎጂካል የሆነ ጥያቄ ያስነሳል። ይሄንንም ለባህል የሚመደብ በጀት ይደግ በሚባልበት ሰዓት ይሄንን ውሳኔ የሚያሳልፉ አካላት ቅድሚያ የሚጠይቁት ጥያቄ ሊሆን እንደሚችል መገመት ከባድ አይደለም። የተሰጣችሁን መቼ ተጠቀማችሁበት የሚል ሊመጣ ይችላል። እዚህ ጋር
መርሳት የሌለብንም በተለይ ከፐብሊክ ኢንቨስትመንት ጋር ተያይዞ አዲስ አበባ ላይ ሬስትሪክትድ ቢሆንም አዲስ አበባ ላይ ብቻ የሚያተኩር ቢሆንም አንጸባራቂ የሚባሉ በጎ የሚባሉ የፐብሊክ ኢንቨስትመንቶች ነበሩ በባህል ዘርፍ ላይ። እነዚህም ጥናቱ በሚያካትታቸው ዓመታት ብቻ በ3 ዓመታት ብቻ እንደነ አድዋ ሚዚየም ያለው እንደነ ሳይንስ ሚዚየም እንደነ አብርሆት ላይብራሪ የመሳሰሉ በጣም ክሪቲካል የሆኑ የባህል ስታብሊሽመንቶች ወደ ስራ የተገባበት ነው። ከዛ ውጪ እንደነ ብሔራዊ ቲያትር ያለ እድሳት፣ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ወደ ስራ የገባበት ትልቅ ኮምፕሌክስ ነው። ብዙ ችግሮችን የሀገሪቷ ሜሞሪ አርካይቭ ማህደር ነው ያ ተቋምና ብዙ ስራዎችን ሰርቶ በዘርፉ ላይ ኢምፓክት ያመጣል ብለን የምንገምተው እሱም ወደ ስራ የገባበት በእነዚህ ጥናቱ በሚደረግባቸው ዓመታት ነው። ሌሎችም እንደ ዕደ ጥበብ ማዕከል የመሳሰሉ በባህል ሚኒስቴር ስር ሆኖ የሚንቀሳቀስ እየተሰራ ያለ ኢኒሼቲቭ አለ እና እነዚህ በበጎነት የሚነሱ ትልቅ ኢንቨስትመንቶች ናቸው። ነገር ግን ሰስተነብል ናቸው ወይ እንደ በጀት የሚለውን ጥያቄ ስናነሳ መመለስ አንችልም። አንደኛ ኢኒሼቲቮቹ ከራሱ ከዘርፉ የሚመነጩ አይደለም። በተለይም በፕራይም ሚኒስትር ኦፊስ እና ሌሎች ኢኒሼቲቮች በመነሳት ነው እነዚህ እንትን የሚሉት እንጂ የባህል ዘርፍ የሚያስፈልጋቸውን በዛ ዘርፍ ውስጥ የሚያልፉ ተከታታይ በጀት ያላቸው እንትኖች አይደሉም። የሆነ ጊዜ ሊቆሙ ይችላሉ። በወጥነት እንዲህ አይነት ነገር ይኖራሉ እርግጠኛ መሆን የማችልባቸው ነው። በዚህ ምክንያት ትኩረቱ በጀት ላይ ይሄ በዘላቂነት በየአመቱ ግን በጀት ግን የሚቀር ነገር አይደለምና ያንን የኛ ጥናት ወይም አንተ ያረከው ጥናት ግን መንግስት ኦፊሻሊ በናሽናል በጀት ለሀገሩ በዛ በሚያደርገው ላይ ተነስተን ነው። ኤግዛክትሊ ያ ክሊር መሆን አለበት። ልክ ነው። አንዳንዴ እነዚህንም አሁን ለምሳሌ እነ ብሔራዊ ቲያትር እና እንትን ላይ የሚደረጉትንም በበጀት ውስጥ የሚያልፉትን ከጥናት ውስጥ ተካተዋል። የብሔራዊ ቤተ መዛግብት አሁን የወጣው ወጪ በ2013 ለዛ ግንባታ ለዛ ስራ የወጣው ጥናት ውስጥ ተካቷል። በ2014 ለዛ ስራ ለግንባታው የብሔራዊ ቲያትርም የናላም የናሽናል አርካይቭና ላይብራሪ ኤጀንሲ እንደዚህ ተካቷልና በዋናነት በየአመቱ በምክር ቤት ጸድቆ በሚመደበው በጀት ላይ ነው ምን ያህል ላይ ነን የሚለው ለመታየት የሞከረው። በጥቅሉ በጣም ዝቅተኛ ደረጃ ላይ እንዳለን ማየት የተቻለ ነው። እንግዲህ ለዚህ የተለያዩ ምክንያቶች መላምቶችን ማስቀመጥ ይቻላል። እንግዲህ ሰሞኑን በዚህ በእኛ በጀመርነው ፖድካስት ይህንን ትልልቅ ጥያቄዎች ያነሳን እየተወያየን ነው። አንደኛ የበጀቱ ጉዳይ እንዳለ ሆኖ በጀት ከማውራታችን በፊት መስተካከል ያለባቸው ማለት ነገሮች አሉ። የባህሉን ዘርፍ አይደንቲፋይ ማድረግ በደንብ ግልጽ ነው ወይ ለሁላችንም፣ ለባለሙያው፣ ለዲሲሽን ሜከሩም። ዲሲሽን ሜከሩ መንግስት ውስጥ የሚሰሩ ፖለቲከኞች ለነዛ ግልጽ ነው ወይ? ግልጽ እስካልሆነ ድረስ ኢንቨስት ማድረግም አይቻልም። ያንን ግልጽ እንዲሆንለት ባለሙያውም ባለስልጣኖቹም ሌሎቹም ግልጽ እንዲሆንላቸው ደግሞ እውቀት ያስፈልጋል። ያ እውቀት አለ ወይስ በየቦታው ነው? ያንን በጣም በሰፊው እያወራንበት በሌሎች ፖድካስቶቻችን መከታተል ይቻላል። ባህል ለዚህ ለህብረተሰቡ ያለው ኮንትሪቢሽን በጣም ትልቅ እንደሆነ እናውቀዋለን። በዓለምም የሚደረገው ሁኔታ እናያለን። ሀገራችን ውስጥም ሊሆን የሚችለውን ነገር መገመቱ በጣም ቀላል ነው። ደግሞ የኢትዮጵያ በጣም ዩኒክ የሆነ ባህል ስላላት ያልተጠቀምንበት እጃችን ላይ ያለ ነገር አለ። ወደ በጀቱ ስንመጣ አሁን ያለው ቻለንጁ ግልጽ ነው ለእኔ። አሁን የምትለው 600 ሚሊዮን ምናምን በጀት አለ። እኔ አሁን እንዳየሁት ኢቨን ከዛ ውስጥ 85% ነው ምናምን ለአድሚኒስትሬሽን እርግጠኛ ነው አይደለሁም ፐርሰንቱን፣ ግን ብዙ ለሰራተኛ ደሞዝና አድሚን ነው። የተወሰነች
በጣም የተወሰነች ፐርሰንት ናት ለአንዳንድ ነገሮች ላይ የሚውለው። አንደኛ እሱ ችግር አለ። ሁለተኛ የተለያየ ኢንስቲትዩሽኖች የሉንም ነው። እንግዲህ የቤት ስራችንን በደንብ ብዙ ያልሰራናቸው አለ ነው ዞሮ ዞሮ ለመምጣት እንፈልገው። ግን ይሄ 1% የአፍሪካን ዩኒየን መወሰኑ አንድ ትልቅ መስመር የሚያሳይ ነው። ችግራችንም ቁጭ ብለን በሲሪየስ ከያዝ ነው መወያየት የምንችለው ነው። 1% ከዛ ማለፍ የሚችሉ ሀገሮች አሉ። አንዳንዶቹ ደግሞ በየአመቱ እያሳደጉ ማምጣት የሚችሉ አሉ። ግን ከዛ በፊት የሚሰሩትን ስራዎች በአሁን አንተ ባጠናኸው ጥናት ላይ ግልጽ ያደረግነው ጉዳይ ነው። የኛ ጉዞ የኢትዮጵያ ጉዞ ምን ይመስላል ነው። ጉዞያችን በጣም ሰፊ ስራ የሚጠይቅ ነው። ባይ ዘ ወይ ያንተ ጥናት የዚህን የኮኔክት ፎር ካልቸር ጥናት በኮኔክት ፎር ካልቸር አፍሪካ ሆምፔጅ ውስጥ ገብቶ ማግኘት ይቻላል። አድማጮቻችን የምትፈልጉ ከሆነ ሙሉ ሪሰርቹን እዛ ማግኘት ይችላላችሁ። ወደ ጥያቄ ለመመለስ ግን ግልጽ ነው፣ ገንዘብ ቢመጣ እንኳን መንግስት ቢመድብ እንኳን ያ ማኔጅ ማድረግ የምንችልበት አቅም የለንም ነው። እሱን በዚህ በአንድ በኩል እናስቀምጠውና ይህንን ነገር ለመጠቀም ወይም በጀቱ ላይ ይደግ ለማለት መስራት ያለባቸው ስራዎች ምንድን ነው ብለህ ነው የምትገምተው? በጥናቱ የሚያሳየን ወይም በአንተም ባለህ ልምድ በጀቱን እንዲያሳድጉልን የሚወስኑ ሰዎችን በደንብ የምናስረዳቸው ወይም የሚያስፈልጉት ነገሮች የቤት ስራችን ምንድን ነው? ተሸጥ በጣም ጥሩ ጥያቄ ነው። የመጀመሪያው ትልቁ ነገር ግንዛቤ ነው። ያ ግንዛቤ ጉድለቱ ከውስጥም ጋር ይያያዛል፣ ከውጭም ጋር ይያያዛል። ከውስጥ የምንለው ራሱ በዘርፉ ውስጥ ዘርፉን የምናይበት ዘርፍ ውስጥ ያለ አካል ውሳኔ የሚሰጥ አካል ዘርፉ ላይ ያለ ዘርፉን ራሱ የሚረዳበት ግንዛቤ ገደብ እንዳለው ማየት ችለናል በዳሰሳችን ወቅት። ከዛ ውጪ የበጀት ውሳኔ የሚያስተላልፍ አካል ደግሞ ራሱ ምን ልሰሩበት ነው ሊል ይችላል፣ ዘርፉን ካለማወቅ ጋር እና ኢንተርናልም ነው ኤክስተርናልም ነው የግንዛቤ ምንጩ የግንዛቤ እጥረት ምንጩ። ስለዚህ ያንን በደንብ ከመረዳት ነው ማለት ነው ችግሩ መፈታት የሚጀምረው። እኔ በመንግስት በኩል ይህንን ኮሚትመንት ለመወጣት በጣም በአንዴም ባይሆን እየጨመረ ለመሄድ ፈተና ይሆንበታል ወይም ደግሞ ይቃወማል ብዬ አላስብም። ያንን በትክክል ማስረዳት የሚችል ሁኔታ ከተፈጠረ፣ ያንን በትክክል ማሳየት ከተቻለ ከዚህ በፊትም እኔ በቆየሁባቸው በሚኒስትሪ ውስጥ በቆየሁባቸው ጊዜያትም ከዛም በኋላ የምገነዘበው ነገር መንግስት እንዲህ አይነት ውሳኔዎችን ለመወሰን ብዙ ችግር አይገጥሙም፣ ግን አሳየኝ ነው የሚል በትክክል በማስረጃ አረጋግጥልኝ ነው የሚለው። ያንን የሚያሳይ ነገር ይፈልጋል። ለዚህ መረጃ መያዝ በጣም ጠቃሚ ነው። ይህንን በሌላ ምሳሌ ግልጽ ላድርግልህ። ለምሳሌ በ2011 አካባቢ በፈረንጆቹ ወደ 13-14 ዓመት አካባቢ የሆነው አንድ ጥናት በእኛ ሚኒስትሪ አንድ ፕሮጀክት ኮሚሽን የተደረገ ፈንድም የተደረገ ጥናት ምን ያሳያል መሰለ? በእያንዳንዱ ቤት ቢያንስ አንድ ሰው የዕደ ጥበብ ሙያ እንዳለው ያሳያል። በሰዓቱ የወሰደው የአንድ ፋሚሊ ስታንዳርድ ቁጥር 5 ነው እና ከዛ ከ5 ቤተሰብ አባላት ቢያንስ አንድ ሰው እኔ እንደውም ከዛ በላይ ይበልጣል ነው ምለው፣ አንድ ሰው ግን የዕደ ጥበብ ሙያ እንዳለው ያ ጥናት ያሳያል። ለምሳሌ ሹሩባ በየቤቱ ሰው አታገኝም። አንድ ሰው ከ5 ቤተሰብ የዕደ ጥበብ ነው፣ የእጅ ሙያ ክህሎት ነው። ቤት ውስጥ በኪሮሽ ምናምን ዳንቴል የሚሰሩ የሉም፣ ስፌት የሚሰፉ የሉም። አሁንም ድረስ በገጠር ከተሞችም አካባቢ ጥጥ የሚፈትሉ ምናምን የእኛ እናቶች ይሄንን ያደርጉ ነበር በኤቭሪዴ ላይፍ ውስጥ። እነዚህ ሲቆጠሩ እንደውም ከአንድ በላይ የቤተሰብ አባል
የእደ ጥበብ ክህሎት እንዳለው የሚያሳይ ነው። ያንን በአንድ አምስተኛው በሚለው በጣም ኮንሰርቫቲቭ ሆነን ያንን ብንወስድ እንኳን 1/5ኛው ህዝብ የኢትዮጵያ ህዝብ የእደ ጥበብ ክህሎት አለው፣ ይብዛም ይነስም ደረጃው ሊለያይ ይችላል የሚል ነውና በሰዓቱ የነበረው ኢትዮጵያ ህዝብ 80 ሚሊዮን አካባቢ ነበርና የዛ 1/5ኛው ወደ 16 ሚሊዮን አካባቢ ነው እና 16 ሚሊዮን አካባቢ የኢትዮጵያ ህዝብ የእደ ጥበብ የተለያየ ክህሎት አለው ነው የሚለው። አሁን ላይ ካመጣ ነው ወደ 20 ምናምን ሚሊዮን። ይሄ ደግሞ ይህንን የሚያህል የህብረተሰብ ክፍል ክህሎት ያለበት የትም ዘርፍ የለም ከግብርና ውጭ። ስለዚህ ከግብርና ቀጥሎ ሰከንድሊ ፖፑሌትድ ነው። ይህንን ችግር የፈጠረው ምንድን ነው? ይህን ያህል ሰው አንደኛ በየቤቱ ለራሱ ኮንሰምሽን ብቻ ነው የሚሰራው አንድ። ሁለተኛ የሚሰሩትም ቢሆኑ አብዛኛው በኢንፎርማል ሴክተር ውስጥ ነው። ግብር እየከፈሉ መንግስት አውቋቸው ምናምን አይደሉም። በዚህ ዙሪያ ላይ እኛም ከዛ ወደዚህ ቀረብ ባለ ጊዜ ጥናት አጥንተናል። አክሱምና ላሊበላ ላይ ጥናት አጥንተናል። በትርፍ ሰዓቱ የሚሰራ አለ እደ ጥበብን፣ የጎንዮሽ የሚሰራ አለ፣ በሙሉ ሰዓቱ የሚሰራ አለ። አንዳንዱ ዋነኛ ስራው ግብርና ይሆንና የግብርና ስራ ቀዝቀዝ በሚልበት ሰዓት የእደ ጥበብ ስራ ይሰራል፣ ገበያ ያወጣዋል። ለዛ ቀረጥ አይከፍልም፣ ማንም መንግስት የማያውቀው ምዝገባም የለውም። አንዳንዱ ጎን ለጎን እዚህ ንግድ እየሰራ እዚህ ደግሞ የእደ ጥበብ ስራ ይሰራል። አንዳንዱ ደግሞ በሙሉ ስራው ሲሸምን ወይም ደግሞ ሸክላ ስራ ላይ ሌሎች ስራዎች ላይ ተሰማርቶ ጊዜውን ኑሮውን ይመሰረታል። አብዛኞቹ ግን እነዚህ ኢንፎርማል ሴክተር ውስጥ ናቸው። በፎርማሊ በመንግስት እውቅና የላቸውም፣ ግን ለብዙ ሰው እንጀራ ፈጥረዋል። አንድ በጣም በጎ የዚህ ዘርፍ እንትን በየቤቱ አየህ እንጀራ የሚበላ ሰው ፈጥሯል። ፍትሃዊ ሀብት ክፍፍል እንዲኖር አንድ ቦታ ላይ ተከማችቶ ገንዘብ ወደ አንድ ቦታ ላይ እንዳይሄድ መላው ህብረተሰብ የሚጠቀምበትን እንትን ስርዓት ፈጥሯል። ያ ብቻ አይደለም። የባህላዊ ምግብ፣ ባህላዊ መጠጦች፣ ጠላ፣ አረቄ፣ ጠጅ እየሸጠ በየመንደሩ የሚተዳደረው ምኑን ነው? የባህል ምርቱን ነው። እነዚህን ደግሞ ምዝገባ ግን የሚደረግባቸው በየት ነው? በሌላ ዘርፍ ውስጥ ነው። አንደኛ የካታጎሪ ችግር አለ። የባህል ምርቶች፣ የባህል አገልግሎቶች እየተሸጡ ያሉት በሌላ ዘርፍ ውስጥ እየታዩ ነው፣ በሌላ ዘርፍ ውስጥ ተካተው ነው። ወደ ፈጠራ ዘርፍ ስታመጣው የፈጠራ ዘርፍ ባለሙያው ይህንን ቪዚቢሊቲን የሚጨምርለትን ነገር ላይ ብዙ ትኩረት የለውም። ለምሳሌ ባለፈው በዚሁ ጉዳይ ላይ ስናወራ እዚህ ከማህበራት አባላት ጋር አንድ ሙዚቀኛ ስራ ሲሰራ ለምሳሌ በ100,000 ብር ተስማምቶ 10,000 ብር ግን ግብር እንደሚከፍል ቢነገረው ቶሎ የሚለው ምንድነው? በቃ 90ውን ስጡኝ፣ ግብሩን እናንተ ክፈሉ ይላል። በራሱ ስም ግብር ተከፍሎ ያ የሙዚቃ ስራ ለአገር እያደረገ ያለው አስተዋጽኦ እንዳይታወቅ ያደርጋል። ከግብር መልስ በቃ ነፃ ለኔ የምትደርሰኝም ብቻ ብሎና ያ ግብር ከሱ ተቆርጧል፣ ግን የሚከፈለው በሌላ አማካኝነት ነውና ያ አስተዋጽኦቸው እንዳይታወቅ አድርጓቸዋል። እንዲህ አይነት ነገሮች በጣም እንትኖች ናቸው፣ ሲሪየስሊ መታየት ያለባቸው፣ ቁጥራቸው መታወቅ አለበት። የነዚህን ወደ ስርዓት ማምጣት፣ ወደ መረጃ ስርዓት ውስጥ ማስገባት በጣም ጠቃሚ ነገር ነው። ከዛ በተጨማሪ ለምንድን ነው የባህል ዘርፍ ማሳደግ መደገፍ የሚገባው የሚለውን ነገር መንግስት ላያውቀው ይችላል። ብንሰጣችሁ ምን ልታደርጉ ነው? ምን ጥቅም አለውና ሊል ይችላል። አንደኛው የፈጠራ ዘርፍ ላይ ትልቁ መገዳደሪያ የሚሆነው ነጥብ ሌሎች ኢንዱስትሪዎችን በምታለማበት ሰዓት፣ እድገት በምታመጣበት ሰዓት ከተፈጥሮ ሀብት ላይ እየቀነስክ ነው፣ የተወሰነውን እየተጠቀምክ ነው። ለምሳሌ ግብርናን የአፈርን ለምነት እየቀነስክ ነው በምታለማ ቁጥር። የዛሬ 100 ዓመት የዛሬ 2 ዓመት የሚመጣ ትውልድም እኮ እቻ አገሩ ናት። ልክ የዛሬ 1000 ዓመት ያሉትም አገራቸው ነው። ወደፊትም 1000 ዓመት የሚመጣው ትውልድ አገሩ ናት እቻ አገር። ስለዚህ የምንጠቀማቸው የተፈጥሮ ሀብቶች የነገውን ትውልድ የዛሬ 100 ዓመት 500 ዓመት 1000 ዓመት የሚመጣውን ትውልድ ሳይቀር ፍላጎት ታሳቢ አድርጎ መሆን አለበት። አገራት እንደዛ ያደርጋሉ። አንዳንድ አገራት ከሚሸጡት ነገር ሁሉ ፈንድ ያቋቁማሉ፣ የወደፊቱ ትውልድ ከዚህ አሁን ካለው ሪሶርስ እንዲጠቀም ብለው ማለት ነው። ወደ ፈጠራ ዘርፍ ስትመጣ ግን አንድም የተፈጥሮን የሚነካ እንትን የለም።
እንደ ግብርና፣ እንደ ማይኒንግ፣ እንደ ሌላ የከርሰ ምድር ሀብትን እየተጠቀም ከሀገርን እንደምታለማው አይደለም። የተፈጥሮ እንትን ሰው ጭንቅላቱን ብቻ በመጠቀም ምቹ ሁኔታ ፈጥራለት ራሱን እንዲጠቀም ኢኔብል ማድረግ ነው። ኢኔብሊንግ ኢንቫይሮንመንት መመስረት ነው። ከዛ ውሃ በመበረዝ አፈርን በመጠቀም አየርን በመበረዝ ምንም አይነት ተፈጥሮን በማጎሳቆል ላይ የተመሰረተ አይደለም። ለዛ ነው ነን ኤክስትራክቲቭ ነው የሚባለው። ምንም ነገር እንትን የማይል ነው። በጣም ትንንሽ ነገሮች ናቸው። እነሱም አሁን እየቀሩ ነው። ለምሳሌ አንድ ሙዚቀኛ የሚያስፈልገው ነገር እነ ሲዲ እንደ ካሴት የነበሩ ነገሮች ራሱ አሁን ዲጂታል የሆኑ ለሲዲ እንደዛን አይነት ማቴሪያል እንኳን አስቀርተዋል። መጽሐፎች ዲጂታል እየሆኑ ነው። ወረቀት እየቀረ ነው። ስለዚህ ተፈጥሮን ሳነካ ፈጠራን ብቻ የሰው ልጅ ራሱ ፈጥሮ እንዲኖር ብቻ ከዛ ሀብት እንዲያመነጭ ብቻ የሚያስችል እድል በመፍጠር ላይ መመስረት ነው ማለት ነው። ይህ እንግዲህ በእንትን ነው በኢኮኖሚ ደረጃ ስናየው ነው። ከዛ ውጭ ግን ማህበራዊ ጥቅሙ በጣም በርካታ ነው። ከማንነት ጋር የሚያያዝ ነገር ነው። ወጣቶች ዛሬ ይኮነናሉ፣ በትልልቅ ሰዎች ይኮነናሉ። እኛም ታናናሾቻችንን እንኮንናለን። ባህላቸውን እኮ አይጠብቁም እንትን አይሉም እንላለን። እና አንድ ሕፃን ልጅ ወይም አንድ አዋቂ የሚበላው ምግብ በሰውነቱ ላይ ልክ የዛኑ አይነት ውጤት እንደሚያመጣ ሁሉ ገንቢ ምግብ ሲበላ ሰውነቱ እንደሚገነባው፣ በሽታ ተከላካይ ሲመገብ በሽታ እንደሚከላከለው ሁሉ የበላውን ኮንሱም ያደረገውን ካልቸር ነው መልሶ ሪፍሌክት የሚያደርገው። ልክ የበላኸውን ቆዳ በሰውነት ላይ ሪፍሌክት እንደምታደርገው ባህልም ኮንሱም ይደረጋል። ካልቸራል ኮንሱምሽን በአንዳንድ ሀገራት ኢንዴክስ ሁሉ አለው። ምን ያህል ነው ካልቸርን ኮንሱም የምታደርገው የሚለው ይጠናል። ስለዚህ የሰው ባህል እየበላህ የኮንሱም እያደረግ የሰው ፊልም እያየ የሰው መጽሐፍ እያነበብክ የሰው ሙዚቃ እንትን እያልክ ምናምን ኢትዮጵያ ይሁን ስትለው እንዴት ይሆናል? ኮንሱም ያደረገው ገንቢ ምግብ ሳትበላ ሰውነት ይገንባ እንደማለት ነው። ያልበላኸውን ኬት ታመጣዋል? እና ካልቸራል ኮንሰምሽን ነው ራስህን ከማንነት ጋር የሚያስታርቀ። ኢትዮጵያዊ ፕሮዳክት የባህል ፕሮዳክቶችን ኮንሱም ካላደረግ ኢትዮጵያዊ አትሆንም። የበላኸውን አይነት ካልቸር ነው ሪፍሌክት የምታደርገው። እና ያንን በስርዓቱ አቅርበ በስርዓቱ አክሰስ ፈጥረ በስርዓቱ እንዲገኙ አድርገ ምቹ ሁኔታዎችን ፈጥረ ትውልድ ራሱን መስሎ እንዲኖር ራሱ ከራሱ ጋር ጸብ እንዳይገባ ምቹ ሁኔታን ካልፈጠርን በስተቀር ይህ ናሽናል ፕራይድ የምንለው የአብሮነት ፋብሪኩ ሶሻል ፋብሪኩ ካልቸራል ፋብሪኩን ማምጣት የሚቻለን አይደለም። ከዛ በተጨማሪም እንግዲህ ኢትዮጵያም አፍሪካም የወጣቶች ሀገር ናት። 60-70 በመቶ የሚሆኑ ወጣቶች ናቸው። ወጣቶች በእንዲህ አይነት የፈጠራ መስክ ላይ መሰማራት ፍላጎት አላቸው። ሁኔታዎች ከተመቻቹ በጣም ዘርፉ ውስጥ በርካታ እድሎች አሉ። እነዛም እንዲጠቀሙ የሚያስችሉ ስራዎችን ከተሰሩ ይህን ይህን የህብረተሰብ ክፍል ይህንን በርካታ ወጣት በዛ ተጠቃሚ እንዲሆን ማድረግ ይቻላል። የህዝብ ቁጥሩ ዴሞግራፊያችን በጣም ሂውጅ ነው። በምስራቅ አፍሪካ ብቸኛው ነው። በአፍሪካ ሁለተኛ ህዝብ ቁጥር ነው። ራሱን የቻለ ማርኬት ነው እና በደንብ ካመረት ካልቸራል ፕሮዳክትን ያንን የሚሸጥበት ቦታ ኮንሰምሽኑን ለማርካት የምሰራው ስራ በግልጽ እንዳለ ያሳያል ማለት ነው። እና በዚህ መንገድ እንትን ማድረግ ያስፈልጋል። ግንዛቤን በደንብ ለምን ባህል ላይ ኢንቨስት ማድረግ ያስፈልጋል የሚለውን እንትን ማድረግ ይጠይቃል። ከዛ ውጭ እንግዲህ ምን ተግዳሮቶች አሉ የሚለው በርካታ ናቸው። ቅድም አንተም ብለዋል። መዋቅሩ ራሱ ብር ቢሰጠው እንትን ይላሉ ወይ ራሳቸውን ችለው ትልቅ ኢንዱስትሪ የሚሆኑ ዘርፎች ታጭቀው አንድ ላይ ተቋጥረው በሚኒስትሪ ደረጃ ውስጥ ብቻ ነው ያሉት። ለምሳሌ ፊልምን፣ ሙዚቃን ምናምን የሚመለከቱ መዋቅሮች ወደ ክልል፣ ወደ ወረዳ፣ ወደ ዞን ስትወርድ ምንም ደብዛቸውን አታይም። ሚኒስትሪውም ላይ በትንሽ ቡድን በትንሽ መዋቅር ውስጥ ታጭቀው ነው ያሉት። ግን ራሱን ችሎ አንድ ትልቅ ኢንዱስትሪ ነው። ናይጄሪያ ውስጥ ሲኒማ ብቻ ከግብርና ቀጥሎ በጣም ትልቁ ዘርፍ ነው። ትልቅ ገቢ የሚገኝበት ዘርፍ ነው። ያንን እንትን ግን አንድ ቦታ ላይ ብቻ
በአንድ ዲፓርትመንት ውስጥ እንትን ብለው ለውጡን አታመጣውም። እነዚህ እንትኖች ራሳቸውን ችለው ትልልቅ ተቋማት ሆነው ወጥተው እንትን ይሄ ስራውን የሚያቀላጥፉበት ሁኔታ ካልተፈጠረ በስተቀር ራሱ ሪሶርስን ቢሰጥ ቱሉ የለህም። በእንዴት አድርገህ ነው እንትን የምትለው የምትፈጽመው? ብሩን በብዙ መንገድ ደብል ሆኖ ቢመጣ ጨምሮ ቢመጣ ሊያሰራ የሚችል መዋቅር ከሌለ በስተቀር ያን ማድረግ ይከብዳልና ብዙ እንትኖች አሉት፣ ብዙ ማነቆች አሉት በጥናት ውስጥ ያየናቸው። ኋላም ላይ እንግዲህ ተወሰኑትን የምናነሳቸው ይሆናል። ትክክል ነው። በጣም አመሰግናለሁ ይስማ። የዚህ የግንዛቤ ጉዳይ ሁላችንም የምናውቀው ጉዳይ ነው። በዚህ በእኛም ፖድካስታችን በምንጠራቸው ገጾቻችን ላይ ሁሉም የሚያነሱት ጉዳይ ነው። ሌላው በጣም የምናየው ነገር እውቀቱ በተወሰነ መንገድ ያላቸው ሰዎች አሉ። አሁን እናንተ አይነት ሰዎች፣ በዩኒቨርሲቲ ውስጥ ያሉ ሰዎች፣ ሌሎችም በግላቸው የሚንቀሳቀሱ ወደ ውጭ ሀገር መሄድም አያስፈልግም። እዚህ ያለ እውቀት አለ። ያንን ብዙ ስራዎችን መስራት የሚችል ኃይል ያለ ይመስለኛል። ሌላው ግን ትልቁ ችግሮች አሁን ፖሊሲዎች የተቀረጹ አሉ። ጥናቶች አንተ እንዳልከው የተጠኑ ብዙ ጥናቶች አሉ። እኔ አሁን የኛ ሰላም የተባለው ድርጅት እዚህ ኢትዮጵያ ውስጥ ኦልሞስት 20 ዓመት ነው የሰራ ነው። 20 ዓመት ሊሞላን ነው እና በዚህ ዓመት ውስጥ ያልሰማነው በጣም ብዙ አይነት ሪሰርቾች ፕሬዘንት ይደረጋሉ፣ ይጠናሉ። አሁን ከአንተ ጋርም እየተወያየን ያለ የምናነሳቸው ችግሮች በሙሉ ብዙዎቹ ይታወቃሉ፣ እናውቃቸዋለን። በጥናትም የተቀመጡ አሉ። እነዛን ኦርጋናይዝ የማድረጉ ጉዳይና የሚቀጥለው ስቴፕ ነው ትልቁ ችግሩ። ፖሊሲዎች ቢኖሩ፣ ጥናቶች ቢኖሩ፣ ጥናቱን ለምንድን ነው ያደረግነው? ጥናቱን ቤዝድ አድርገን ምንድን ነው ማድረግ ያለብን የሚለው ትልቁ ጥያቄ ነው። ፖሊሲዎች ቢኖሩ ደግሞ ኢምፕሊመንት የምናደርግበት ስትራቴጂያችን ምንድን ነው? ግን እናደርጋለን ብቻ በስሜታዊ ብቻ ሳይሆን ኮንክሪት የሆነ የራሱ ጎል የተቀመጠለት ስትራቴጂ ያለው እንደ ማንኛውም ዘርፍ እንደሚያደርገው አካሄድ ነው መሄድ እና ይሄ ጋፕ ነው ያለው እና አሁን ስለ ዛሬ ውይይታችን የኮኔክት ፎር ካልቸር አፍሪካ ፕሮጀክት የዚህ የአፍሪካን ዩኒየን ስምምነት 1% የሚለውን በሁሉም በጋራ የተስማሙበት ጉዳይ ነው። ስምምነት ነው፣ ግዴታ የለም። ግን ስምምነት ማለት ትልቅ ነገር ነው እና አሁንም ለሁላችንም ችግር የሆነው ችግሩን በሆነ መንገድ እናውቀዋለን። ምንድን ነው ማድረግ ያለብን ነው። ከየት መጀመር አይደለም። ብዙ ነገሮች የተሰሩ እንደሆነ እናውቃለን። ግን ይሄን ኮሌክት አድርጎ አንድ እንደው መስመር 100% ትክክል ላይሆን ይችላል። ግን መስመሩን እንዲይዝ ማድረግ የምንችልበት ግንዛቤ አንድ በጣም ያልከው ጉዳይ እንዴት ነው ግንዛቤውን መፍጠር የምንችለውስ እንዴት ነው? በጣም ትልቅ ሀገር ነው። እጃችን ላይ ያልተጠቀምንበት ሀብት አለን። እንዴት አለበለዚያ ሁሉ ጊዜ በስሜታዊ ሆነን ወይም በቲዮሪ አውቀ ነው ችግሩን ሶሉሽኑን ሳናስቀምጥና እንትን ሳንል ጊዜው ያልፋል፣ ጄኔሬሽን ያልፋል እና ወደኋላ ነው የምንሄደው ማለት ነው። አሁን ባለው ዲጂታላይዜሽን እድገት እንኳን አልተጠቀምንበትም። አሁን እኔ በሙዚቃ ላይ እንኳን ያለውን ዘርፍ በደንብ ስለማውቀው ኢቭን እዛ ብታይ አሁን የኮፒራይት የሚባለውን ድርጅት ወይም ኮፒራይትን በትክክል ለማሰራት ከ40 ዓመት በላይ ውይይት እንዳለ አውቃለሁ እዚህ ሀገር። ምናልባት ኤግዛጁሬት አድርጌው ይሆናል አመቱን፣ ግን በጣም ብዙ አመቶች ግን እስካሁን መስራት የተጀመረበት ስራ ላይ አልገባንም። የሙዚቃን ኢንዱስትሪ ለመገንባት ያንን ችግር ካልፈታ ወደ ኢንዱስትሪ ውስጥ ማስገባም ጭራሽ ዓለም እየፈጠነ ነው ያለው። የዓለሞች በተለያየ ሲስተማቸውን ቢልድ እያደረጉ ነው። ምክንያቱም አንድ አይነት ሲስተም ውስጥ እየተገባ ነው። which is ይሄ እንደ ስፖቲፋይ ምናምን የሚባሉት አይነት ነገሮች ከዛ ውስጥ ለመግባትና መጠቀም የሚቻል ከሆነ ኢቭን ከጉግል ወይም ዩቲዩብ ምናምን የሚባለው በደንብ
ሌሎች ሀገሮች የሚጠቀሙበትን አጠቃቀም ለመጠቀም እዚህ ያለው ኢንፍራስትራክቸር ሲስተም መስተካከል አለበት። ካለበዚያ ስሜታዊ የሆነን ወይ በእንደዚህ ነው እንደዚህ ጉድለት አለው የሚለውን ተናግረን ብዙ ጊዜ እንናገራለን እንጂ ወደ ሶሉሽኑ ላይ ፎከስ አናደርግም። እና እስቲ እዛ ላይ ትንሽ እንቆምና ሶሉሽኑ ዛሬ በሁሉም ነገርና በዚህ እናስቀምጠዋለን ሳይሆን በዚህ አሁን ባልከኝ መንገድ እስቲ 4 ነገር ሜንሽን ማድረግ ቢቻል ይሄንን ካላረግን ይሄን ሴክተር ማሳደግ አንችልም የሚለውን እዛ ላይ እስቲ ያለህን ሐሳብ ለመስማት ፈልጌ ነው። ኦኬ ተሽ እንዳልከው ፖሊሲ አለን። ፖሊሲዎችም የነበሩትንም ለማሻሻል ሞክረናል። ለምሳሌ ባህል ፖሊሲ በ1990 ጀምሮ ለ10 ምናምን ዓመት መጥቶ ፖሊሲው ስራ ላይ እንዳለ ዓለም ተቀየረች፣ ራዲካሊ ተቀየረች። ኢቨን አሁን ባህል ኢንዱስትሪ የምንለው ኮንሰፕቱ ራሱ ኢቮልቭ እያደረገ የመጣው ከ90ዎቹ ጀምሮ ነው እና በዛ ሰዓት የኛ ፖሊሲ አዲስ ነበር፣ በፊቱ የባህል ፖሊሲ እና ይህንን ኮንሰፕት አያውቀውም። ጊዜ እየሄደ ሲመጣ ባህል በጣም ለኢኮኖሚ አንድ ኢንጂን እንደሆነ ታውቆ የሚረባረቡበት እንደሆነ ሲገለጥ ማስተካከል እንደሚያስፈልግ የኛን የባህል ፖሊሲ በዚህ አስተሳሰብ ውስጥ መቃኘት እየተቀየረች ባለው ዓለም ውስጥ የሚጣጣም ፖሊሲ እንዲኖረን ሌሎችም ሴክተሮች ላይ የባህል ዘርፎች ላይ እንዲወጡ ተደረገ። ፖሊሲ አለ። ያ እንደ መንገድ ማሳያ ነገር ነው። ነገር ግን በራሱ ጥሩ ፖሊሲ ስላለህ ጥሩ ዘርፍ ይኖርሃል ማለት አይደለም። እነዛን ወደ መሬት ወደ ተግባር ማውረድ ያስፈልጋል። ያንን ፖሊሲ በማስፈጸም ውስጥ ሬጉላቶሪ አካል አለ። ያንን በትክክል መከታተል ምን ላይ እንዳለ እንትን ማድረግ ይጠይቃል። ብዙ ጊዜ እኛ ሀገር ፖሊሲ ይወጡና ከዛ በኋላ ብዙም ትኩረት የሚሰጣቸው አካላት የለም። በልምድ ፖሊሲው ይቀመጣል። በልምድ ነው እንትን የሚመራው። ልምዱ በጣም ስትሮንግ ነው። ልቀይረው ስትል በጣም ፈተና ነው የሚገጥመው። ያ የተገነባ ልማድ በብዙ ዓመታት ውስጥ እሱን ቀይረ ከአዲስ አሰራር ጋር መሄድ ሁልጊዜ ለየትኛውም ሴክተር ቻሌንጅ ነው። በእኛም ውስጥ ይሄው ነው። ያኛው ፖሊሲ ቢቀየርም የለመድነው አሰራር የምናስበው መንገድ ግን እንትን አላለም፣ አልተቀየረም። በአዲስ አሰራር በአዲስ ስትራቴጂ አልወጣም። ሬጉሌት የሚያደርገውም አካል ከፖሊሲው ላይ የወሰደ ይሄ ነው ቅድሚያ የምሰጠው የሚለው ጉዳይ የለም። ማንንም ብትጠይቅ በባህል ዘርፍ ይሄ ነው ፕራዮሪቲ ብሎ የሚነግርህ አካል አታገኝም። ባህል ሚኒስቴርም ብትሄድ ወደበር ብትሄድ በተለመደው መንገድ ይኬዳል እንጂ ፖሊሲውን ለማስፈጸም ፕራዮሪቲን አስቀምጦ ራሱ እንትን ማድረግ የለም። የፖሊሲው ዕድሜ ስንት ምን ያህል ዓመት ነው አታውቅም። ኖርማሊ ፖሊሲ ለ5 ዓመት ተብሎ ነው ሲሰራ እንትን የሚለው። ምክንያቱም በየ5 ዓመት ውስጥ ምርጫ ሲካሄድ ያንን ፖሊሲ የማይቀበል አካል ቢመጣ የራሱን ፖሊሲ ማውጣት እንዲችል እድል የሚሰጥ ለ5 ዓመት ተብሎ እንትን የሚል ነው። ግን ብዙዎቹ ከዛ በላይ ሄዳሉ። በዛ በ5 ዓመት ውስጥ የሚቀየር ነገር እና ያ 5 ዓመት ውስጥ እንትን ሲባል የትኛውን ነው እንኳን ቅድሚያ ሰጥቼ ይህንን ማድረገው የሚለው ነገር አይታወቅም። በደመ ነፍስ ነው። ኢቨን ከበጀት ጋር ይጸድቃሉ። አንዳንድ ሀገራት ፖሊሲ ሲጸድቁ በጀት እኔን ይጠይቁኝ ነበር። ያኔ ባህል ሚኒስቴር ያለው ኤክስፐርቶች ከጀርመን ከሳውዝ አፍሪካ ምናምን ሲመጡ አብረን የምንሰራቸው ስራዎች ነበሩና ይሄኛ እኮ የባህል ፖሊሲ አለን እንደዚህ ምናምን ብላ ስታሳይቸው ያነች ፖሊሲ በስንት ነው የምትፈጸመው ይለዋል። በቃ እያንዳንዱ እዛ ላይ ፕሮሚስ የተደረገ ነገር ገንዘቡ ተተምኖ ታውቆ ልክ 1 ቢሊዮን ነው 10 ቢሊዮን ነው በዛ በጀት እንደ ፕሮጀክት ነው የሚያዩት እንትኑን ፖሊሲውን ማለት ነውና እኛ የትኛው ተፈጸመ አልተፈጸመ የሚባለው ነገር አይታወቅም። ያንን ሬጉሌት የሚያደርግ አካል የለም። እንደገና ኢንስቲቱሽናል ካፓሲቲ የለም። ራሱ ፖሊሲውን
ማስፈጸም ይችላሉ ያለው መዋቅር የሚለው ነገር ራሱ ትልቅ ቻሌንጅ ነው። ያን ሲያርፍበት አይችለውም፣ ይንገዳገድ ይሆናል። ስለዚህ ሌላ መዋቅር ሌላ መርገጫ ያስፈልግ ይሆናል። ያንን የኛ ፖሊሲዎች ፕሮሚስ ያደርጋሉ እኮ የፊልም ኢንስቲትዩት፣ ሙዚቃን በሚመለከት አማራጮች ራሳቸውን ችለው ኢንዱስትሪ እንዲሆኑ ህትመት ኢንዱስትሪ ነው፣ ትልቅ ኢንዱስትሪ ነው። እዛ ያንን መምራት የሚችል ተቋም አደረጃጀት እንትን ፕሮሚስ ያደርጋሉ። ግን ያንን ፖሊሲ ካወጣ በኋላ ያንን ኢንስቲቱሽናል ካፓሲቲ የለም። ፋይናንስ ላይ ብቻ ፋይናንስ አንዱ ኢኔብለር ነው፣ አንዱ አቅም የሚሰጥ ነገር ነው ለማስፈጸም። ብቻውን ግን ምንም አይፈታልም። ለምሳሌ እኔ 10 ቢሊዮን 100 ቢሊዮን ብር ይሰጠኝ፣ ግን በበቃችን በከረሜላ ብቻ አጥፋት ብባል ቀኑን ሙሉ ከረሜላ ስመጥቡ ገንዘቡ አይነካም በአመቱ። እንደዛ ነው። ብዙ ብርም እንትን ብትለው የከረሜላ አይነት ስራ ትንንሽ ስራዎች የሚሰራ ከሆነ ተቋሙ በጀቱን መጠቀም ሁሉ አቅም ያጥረዋል። እና ስለዚህ የኢንስቲቱሽናል ካፓሲቲው የፋይናንስ ሬጉላቶሪ አሰራሩ ሁሉ በዋናነት ከፖሊሲው ውጪ በችግርነት የምታነሳቸው ነገሮች ናቸው። ፖሊሲው ራሱን በራሱ አያስፈጽሙም። መሬት ለመውረድ እነዛን ነገሮች በትክክል ሬጉሌት የሚያደርገው አካል፣ በትክክል የሚያርፍበት መዋቅር፣ ያንን የሚያንቀሳቅሰው ፋይናንስ ይፈልጋል። እና ፋይናንሱን ብቻ ቢሰጥህም ይህንን መዋቅራዊ አቅም ሳትፈጥር በደንብ ሬጉሌት የሚያደርግ አካል ሳታደራጅ ወደ ተግባር ሊቀይረው ስትል የማይሆን ነገር ነው እና ይሄ ትልቁ ማነቆ ነው። ነገር ግን በጀቱን በግራጁዋሊ እናሳድገው የሚል ነገር ከተመጣ አንደኛ የበጀት ፐርፎርማንስን አሁንም ማሳደግ ነው። ያ የበጀት ፐርፎርማንሱ በጣም 78 በመቶ ነው በአማካይ ብለናል። እሱን ማሳደግ መጀመሪያ ያለህን ተጠቀም የሚል መልስ ይዞ ስለሚመጣ ማለት ነው። እሱን ማሳደግ። ሁለተኛ ፊዚካል ፐርፎርማንስን ማሳደግ ነው። ፊዚካል ፐርፎርማንስ ማሳየት መቻል አለብን ነው። አሁን ማሳየት የምችለው በምንድን ነው? ልክ እንደ መንገድ ስራ፣ እንደ ግንባታ ህንፃ እያሳየ ኮንክሪት የሆነ እንትና ታንጀብል የሆነ ነገር ማሳየት ብቻ አይደለም። ይህን ያህል የስራ እድል ፈጠረን፣ እንዲህ አይነት ሰዎች አሉ። ቅድም ያነሳናቸውን ከገጠር ከከተማ በባህል ምርቶችን አገልግሎቶችን ሰጥተው የሚያድሩ አካላት ሁሉ በመረጃ ስርዓት ውስጥ አስገብተ ይህን ያህል ሰው እኮ የሚንቀሳቀስበት ዘርፍ ነው ብለን ማሳየት ፊዚካሊ ልክ እንደ ሌላው ዘርፍ የሚዳሰስ መንገድ ብቻ አይደለም መታሰብ ያለበት እና ፊዚካል ፐርፎርማንስን በዛ መንገድ ማሳደግ። ሁለቱንም ለማሳደግ ግን እነዛን የሚያሳድግ ደግሞ ስትራቴጂክ ኢፌክቲቭ የሆነ እቅድ ያስፈልጋል። እቅዱ ዝም ብሎ በሩቲን ላይ የተጠመደ ትንንሽ ነገሮችን ላይ የሚያተኩር ምናምን ከሆነ ያንን ጀስቲፋይ ለማድረግ በጀት ሂሪንግ አለ። በጀት ከመጽደቁ በፊት በዘርፉን የሚመሩ አካላት በጀት ያስረዳሉ፣ ዲፌንድ ያደርጋሉ እና ያንን በሚከላከሉበት ሰዓት በጀታቸውን በሚያስረዱበት ሰዓት የምታሸንፈው ተናጋሪ ስለሆንክ አይደለም፣ መረጃ ስላለ ነው። ዴታ ድሪቭን የሆነ መረጃ ኤቪደንስ ታቀርባለሁ። ያ ከሌለ በአንደበተ ርቱዕነት ወይም ደግሞ በስብከት የምታመጣው ነገር አይደለም እና ጀስቲፋይም ለማድረግ ይጠቅማል። ስትራቴጂክ እቅድ በደንብ ውጤታማ የሆነ እንደገና ደግሞ ዴታ ድሪቭን የሆነ ኤቪደንስ ይዘህ መቅረብ አለብህ እና ሴክተሩ ላይ ትልቅ ትኩረት መሰጠት ያለበት መረጃን ወደ ብርሃን ማውጣት። ጨለማ ውስጥ እንደሆነ ነው የሚቆጠረው። ጨለማ ውስጥ ያለን አካል አቋቋሙ ምን ይሁን ምን አታውቅም። እዛ ውስጥ አለም የመታለው ብትል በአጋጣሚ ካልሆነ በስተቀር አትመታም እና የባህል ዘርፍ ነን የማየው እንደዛ ነው። ጨለማ ውስጥ ነው ስራው አለ፣ ሰዎች ይጠቀሙበታል። በዕለት ተዕለት ኑሯቸው ውስጥ እየሸጡ የሚተዳደሩበት ማዕት ነገር ነው የባህል ምርቶች፣ የባህል አገልግሎቶች። እነዛን ግን ሲስተማታይዝ አርጎ በአንድ ካቴጎሪ ውስጥ አርጎ አድሬስ ለማድረግ ኢቨን ወደ መደበኛ የንግድ ስርዓት ውስጥ በማስገባት ከኢንፎርማል ሴክተር አስወጥተ ሀገራቸውንም እንዲጠቅሙ ትንንሽ እንትኖችን እየከፈሉ እነሱም ደግሞ በትልልቅ ፓኬጆች ውስጥ በስልጠና በሌሎች ነገሮች እየተደገፉ የሚጠቀሙበትን እድል መፈጠር
መቻል አለበት እና የዘርፉ እንትን አንድ ሁለት የምትለው አይደለም ብዙ እንትን ነው። ግን ተቀምጦ በደንብ መወያየት ያንን ኢኒሼቲቭ ዘርፉ የሚመራ አካል ኢኒሼቲቭን ወስዶ በዚህም እዛም ካሉ ባለሙያዎች ጋር ቁጭ ብሎ ተነጋግሮ ለይቶ በደንብ አድቮኬት ማድረግ ይፈልጋል። ይሄ እንዲህ አይነት ተግባር አንደኛው ያንን የማሳያ ለዛ የሚጋብዝ መድረክ አድርጌ ነው የምወስደው። ይሄ አሁን የምናደርገው ውይይት በጣም አመሰግናለሁ። ጊዜያችን እያለቀ ነው። ይሄ ዛሬ የጀመርነው ውይይት የሚቀጥል ነው። ዛሬ በጣም ብዙ ነገሮች ነው ለማየት የሞከርነው። ያነሳናቸው ትልልቅ ጉዳዮች አሉ። ችግሮቹን ዳሰስ ለማድረግ ሞክረናል። ሶሉሽኑም ይሄ ነው ብለን የምንችለውን ነገር አንተም አንዳንድ የጠቀስካቸው ነገሮች አሉ። ከግንዛቤ ጋር የተነሳ ጉዳይ በሁሉም ቦታ የምንሰማ ጉዳይ ነው። ከፖሊሲ ማስፈጸም ጋር ያለንን እንኳን እጃችን ላይ ያለንን ፖሊሲ ከማስፈጸም ጋር የተገናኙት ነገሮች መስተካከል አለባቸው ነው የምንለው። ይሄ መረጃዎች ኦርጋናይዝ በሆነ መንገድ መኖር አለባቸው። ሌላው ደግሞ እውቀት ማደግ አለበት ነው። ያንን ማን ነው የሚሰራው ነው አሁን ጥያቄው። ከአንተም ጋራ ከሌሎችም ጋራ እየተወያየን ያለ ነው። የሙያ ማህበራቶች፣ የዩኒቨርሲቲ አስተማሪዎች፣ ተማሪዎች፣ ሌላም እውቀት ያላቸው ብዙ ሰዎች አሉ። ኦርጋናይዝድ መሆን አለበት ነው። ያ ኦርጋናይዝ መሆን አለበት። ማን ነው ኦርጋናይዝ የሚያደርገው የሚለው ሌላ ጥያቄ ነው። እንግዲህ ሀብት አለን ነው አሁንም ይሄም እየደጋገም ነው የምንለው። ከሌላው ሴክተር የበለጠ ሀብት እዚህ ሴክተሩ አለ። ፕራይቬት ሴክተሩ የራሱን እየሞከረ ያለው ጉዳይ አለ። ታለንቱ በሽ ነው፣ በጣም ብዙ ነው፣ ማያልቅ ነው። በጣም ዩኒክ እና ሚራክል የሚሰሩ ወጣቶች ተፈጥረዋል። የእነሱን ታለንት እና ስራ እንትን ነው ወደ ታች እየጎተት ነው ማለት ነው። አሁን ያ የሆነበት መንገድ ከመንግስትና ከዛ አካባቢ የሚሰሩ ስራዎች ኢንፍራስትራክቸር ወይም ሲስተሙን የግዴታ መንግስት ፌስቲቫል ያዘጋጅና ትልቅ ነገር ያርግ አይደለም። ለሚያደርጉ ሰዎች ሲስተሙን ያብጅላቸው ነው። ያን ለማድረግ ፎከስ ይጠይቃል እና በደንብ ነገሩን ለማወቅ መጣር ይፈልጋል እና ዛሬም ከአንተም ያገኘናቸው ኢንፎርሜሽኖች አሉ። አይሆፕ ብዙ ሰዎች የተማሩበት ነገር ነው ብዬ ነው የምገምተው። ከዚህ ከአፍሪካን ዩኒየን ስምምነት ጋር ኮኔክት ፎር ካልቸር አፍሪካ እኛ ከጀመርነው ፕሮጀክት ጋራ የገንዘብ እና በጀት ከመንግስት እንደሚያስፈልግ እሱንም አስመረንበታል፣ ያስፈልጋል። ዋናው ጥያቄ ግን የቤት ስራችን ምንድን ነው? ይሄ 1% ይሁን የተባለው ነገር ብዙ ነገሮችን እሳት ነው እንትን ያስጫረው ማለት ይቻላል። ምክንያቱም በጀቱ ያስፈልጋል። ምክንያቱም በጣም ብዙ የሚሰሩ ስራዎች አሉ። በጀቱ የሚመጣበት መንገድ ይኖራል፣ ኖ የተባለበት መንገድም የለም። ግን ማን ነው የሚሰራው? በጀቱ ሲመጣ ምን ላይ ነው የምናውለው? ማን ነው የሚሰራው? እንዴት ነው ዲስትሪቢዩት የምናደርገው? ምን አይነት ትራንስፓራንስ የሆነ አሰራር አለን የሚለውን ይሄ ሁሉም የሚመለከተው ሰው ቁጭ ብሎ ማሰብ አለበት። አሁንም ደጋግመን እኛ የምንናገረው ምንድን ነው? ስራዎች እየተሰሩ ነው፣ ምንም ጥያቄ የለውም። የተሻለውን ሁሉም እየኮንትሪቢዩት ያደረገ ነው። ግን በጣም ብዛው ስራዎች አሉን። ያ ማድረግ የምንችለው ኔትወርካችንን መሰባሰብ ከጀመርንና ሁሉም የየራሱን ሮል ማወቅ ሲችል ነው። እና የዛሬውን ውይይታችንን በጣም ደስ የሚል ውይይት ነበረ። በጣም እናመሰግናለን ስለ ዛሬው ውይይታችን። የምትጨምረው ነገር ካለ የመጨረሻ 1 ደቂቃ ምናምን። አመሰግናለሁ ተሼ። እንግዲህ ይሄ ጉዳይ በዋናነት የዘርፉን እንዲመራ ስልጣን የተሰጠው አካል ይዞት ወደፊት ማራመድ ያለበት አካል ነው ብዬ ነው የማስበው እና ያንን በመደገፍ ሂደት ውስጥ እናንተም እየተጫወታችሁት ያለው ሚና ትልቅ ነገር ነው። ከዛ ውጭ ቅድም ያነሳኸው
የባለድርሻ አካላት ቁልፍ ሚና አላቸው። ስቴክሆልደር በደንብ ማፕ መደረግ አለበት። ምን አይነት ሪሶርስ አለ? የኤክስፐርቲስ ሪሶርስ፣ የቴክኒክ ሪሶርስ፣ የኖሌጅ ሪሶርስ እና ፋይናንሻል ሪሶርስ ያላቸው የተለያዩ እንትኖች አካላት አሉ። እነዛን ሰብስበው ከማጋ ምን በመስራት እንዴት እንጠቀማለን የሚለውን ነገር ለማወቅ መጀመሪያ ስቴክሆልደሮችን ማፕ አድርጎ አናላይዝ አድርጎ ያለውን አገር ላይ ያለውን ምቹ ሁኔታ የሚጎለውን ነገር መለየት ያስፈልጋል። ያንን ፕላትፎርም መፍጠር ያለበት ዘርፉን የሚመራው ኃላፊነት የተጣለበት የህዝብ ተቋም አለና እነሱንም ምናልባት የሚያሳትፍ መድረክ ሊሆን ይችላል። ይሄ ኢንጌጅ ማድረግ ያስፈልጋል። በዛ መንገድ ቁጭ ብሎ ተነጋግሮ የለዩ ማሳደግ ይገባል። እንዳልከው በጣም አንታፕድ ያልተነካ ፖቴንሻል ያለው አገር ነው። ዳይቨርሲቲው እና ያለን እድል በጣም ከምናስበው ከተናገርነው ሁሉ በላይ ነው እና ያንን ለመጠቀም እንደዚህ ከመነጋገር ጀምሮ ባለው ላይ ዝም ብሎ የቆመ ነገር አይደለም። አሁንም ስራዎች ይሰራሉ። ባለው ላይ ያሳደግን ለመሄድ ይሄ መድረክ ትልቅ ስለሆነ እናንተንም አመሰግናለሁ። ጊዜ ይስጥልኝ ይላል። በጣም እናመሰግናለን ዶክተር ይስማ ጥሪያችንን አክብረ በመምጣትህ። ሌላም ጊዜ እንደዚሁ በተለያየ መንገድ የተለያዩ ነገሮችን ጋብዘን እንደምንወያይ እርግጠኛ ነኝ። አመሰግናለሁ። ጊዜ ይስጥልኝ። ለባህል እና ፈጠራ ኢንዱስትሪዎች 1% የመንግስት ሀገራዊ ዓመታዊ በጀት ለዘርፉ እንዲውል የምናደርገውን ዘመቻ ይደግፉ። በማህበራዊ ሚዲያ መድረኮቻችን ላይ CFCA ወይም ኮኔክት ፎር ካልቸር አፍሪካን በመከተል ወደ እንቅስቃሴው ይቀላቀሉን። አንድ ሆነን የኢትዮጵያ የአፍሪካ ባህልና ፈጠራ ኢንዱስትሪዎች የሚያምር የወደፊት ተስፋ እንፈጥራለን። አብረን እንስራ፣ አብረን እናድጋለን። አመሰግናለሁ።